ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ አለ። ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ። ለነፍሳችሁ ምዕመናን ልብ በሉ። የምንበላው ለነፍሳችን ነው ለስጋችን ነው? ለስጋችን ነው አይደለም? እና እንደዚያ ከሆነ ጌታ ለነፍሳችሁ ለምትበሉት አትጨነቁ ለምን ይለናል? ለነፍሳችሁ የምትበሉ የምንበላው ለስጋችን ነው። ለምን ይመስላችኋል? የሰው ልጅ ቆሞ የሚሄደው ምን ስላለችው ነው? ነፍስ ስላለችው ነው። ነፍስ ደግሞ እንድትኖር የሚያደርጋት ምን ይመስላችኋል? ደም ነው። የሰው ልጅ ደሙ ከሌለ የነፍስ መሳሪያዋ መኖሪያ ከተማዋና ስራ መስሪያዋ ደም ነው። ደም ስታጣ ነፍስ ወጥታ ትሄዳለች። ስለዚህ አእምሮ ራሱ ሰው የሚያስበው ራሱ በምንድን ነው? በደም ነው። ደም ከሌለ ጭንቅላት ማሰብ አይችልም። ሰው የሚያስበው ደም ሲኖረው ነው። የሚያስበው ደም ሲኖረው ነው። በጭንቅላቱ ጭንቅላት ደግሞ ወይም አእምሮ ነፍስ ሐሳቧን የምታመርትበት እና የምትገልጽበት የሐሳብ ከተማዋ አእምሮ ነው። ነፍስ እንድትኖር የሚያደርጋት ደግሞ ደም ነው። ደምን ደግሞ እንዲገኝ የሚያደርገው ምግብ ነው። ስለዚህ ለነፍሳችሁ ለምትበሉት ያለበት ምክንያት ነፍስ በደም ምክንያት ስለምትኖር ነፍሳችሁ ከስጋችሁ ጋር እንድትኖር የሚያደርጋትን ስጋችሁ ደግሞ በነፍሳችሁ ምክንያት እንዲንቀሳቀስ የሚያደርገውን ምግብ ሐሳብ አድርጋችሁ አትጨነቁ አለ። ለምንድን ነው የማንጨነቀው? ካልበላን ደም የለም። ደም ከሌለ ነፍስ የለም። ነፍስ ከሌለ መቆም የለም፣ መኖር የለም። እንዴት አንጨነቅም ብለን ስንጠይቀው እንዲህ ብሎ ይመልሳል። አኮኑ ነፍስ ተዓጽብ እምሲሲት ይላል። ከምግብማ ነፍስ አትበልጥም ይላል። ከምግብማ ነፍስ አትበልጥም ምን ማለቱ ነው? አዲያ ጌታ ለምትበሉት አትጨነቁ ብሎ ሲያበቃ እንዴ ማንጨነቅ ስንለው እንዴ ከምግብማ ነፍስ አትበልጥም አለ። እና ብትበልጥሳ መብለጥና ማነሷ ሳይሆን ዋናው ነገር ምግብ የለም ነው። ለምን አንጨነቅም? እና ምን ማለቱ ይመስላችኋል? ከምግብማ ነፍስ አትበልጥም አለ። ይኸውላችሁ ምግብ ነፍስ እንድትኖር የሚያደርጋት ደም የሚመረትበትን ምግብ ለእናንተ ከመስጠት ነፍስን መፍጠር አይበልጥም ወይ ማለቱ ነበረ። ነፍስን መፍጠር ይበልጣል ወይስ